እኔ በጣም ራሴን ያዞረኝ ነው ምንም ነገር የለም በእግዚአብሔር እዚህ ጋር ልቀመጥ በቃ እናንተ ብትሄድ ከሆነ የምር እኔ ራሴን ያመመኝ ነው ያለውና ነገር አይደለም ነገ ሌላ ቀን ነው እኛም አለንልሽ በወንድ አትታለሉ እንዴት ነው ከአረብ ሀገር መምጣትሽን እኔ ወድጄዋለሁ ግን እንዴት ነው ሁኔታው ከዛ የሚመጡ ሴቶች ብዙዎች ይጎዳሉ እንዴት ነበር ያንቺ ሁኔታ እንዴት ነው እንዴት አለሽ ምን አለ መሰለህ ጆንዬ ማለት አረብ ሀገር ምንም አይልም ማለት ቢያንስ ያው አገርህን ጥለህ ስትሄድ የሰው ሀገር ይመቸኛል ማለት ሳይሆን ግን ከሰው ሀገር በላይ የጎዳኝ አምኜ ይላኩት አምኜ የጠበቅኳቸው ቤተሰቦችና ጓደኞቼ ናቸው የጎዳኝ ምን እንዴት አርጉ አሁን ብዙ ሴቶች በጣም እንደተጎዱ ምናምን ሲያወሩ እንሰማለን አይደል አድም ብዙዎች ይጎዳሉ እዛው ነው የላኩላቸው ብር ያስቀመጧቸው ንብረቶች ምናምን በልቶ ጨርሶ በዜሮ ነው የሚጠብቋቸው እንዴት ነበር ያንቺ ጉዳት እስቲ አስረጂ ማለት ከዚህ ቪዲዮ አሁን የሚማሩ ሴቶች ተምረው ራሳቸውን የሚጠብቁ እንዳይጎዱ የሚያደርጉበትን መንገድ እንዲያመቻቹ እስቲ ትምህርት እንዲሆናቸው ምን ነበር ያንቺ ጉዳት እሱ ላይ በተጨማሪ እኔ ደግሞ ጥያቄ ማነሳሽ ጓደኛሽ ሰው ምን አይነት ነው ጓደኛሽ ፍቅር ነው እንዴት ነው የጎዳሽ ዘመድ ነው ወይም ዝም ብሎ ጌርፍሬንድ ቦይፍሬንድ ምናምን ይባላል ዘመናዊ ጓደኝነት ነው ወይስ እንዴት አይነት ሰው ነበር ማለት ይሄ ነገር ብር ለሱ ነበር የምትልክለት ይቅርታ አድርጉልኝና ማውራት ማልፈልገው ነገር ነው ግን ያው የተፈጠረው ነገር ተፈጥሯል ምን ነሳል መሰለኝም ነበር ተነስቻለሁ ከወደኩበት እኔ ነሳለሁ አላልኩም ግን ከወደኩበት ነገር ተነስቻለሁ ያው ሰው ሀገር ስንሄድ ብዙ ጊዜ ሀገሮቻችን ላይ ያለን ሰው አያምኑንም ማለት ገንዘብ ላይ የወደቅን በገንዘብ ውስጥ ያለን ምናምን ነው የሚመስላችሁ ግን ከስንት ስቃይ ከስንት መከራ ከስንት ውጣ ውረድ እሱንም አናሸንፍም እዚህ መተን ምንወርቀው አወላለድ ታዩናላችሁ ከባድ ነው ግን አምኜ ማለት ያው በፍቅር ሪሌሽንሺፕ ላይ ትንሽ ጀምረን ሄድኩት ልጅ ነበረ ሲቀጥል ቤተሰብ አለ መቼም እዛ ሄደህ ቤተሰቦችንና ለኔ የምትለው ነገር ነው መሆን ያለበት አይደለ ግን ከመጣው በኋላ ሁሉ ነገር ውሸቱ ነው የጠበቀኝ አረብ ሀገር ተሰቃይቼ መጥቼ ሁለተኛ ደግሞ እዚህ ጋር ያገኘሁት ነገር አንደኛ በፍቅርም ታማኝነትም ወደቀብኝ ሁለተኛ ቤተሰቦቼም የላኩላቸውን ገንዘቦች አጥፍተዋል ምንም ነገር የለምና ጀስት እንደገና አዲስ ላይፍ ነው የጀመርኩኝ አዲስ ህይወት የሚባለውን ነገር እንደገና አረብ ሀገር ሳህን አጥቤ ስንት ነገር ተሰቃይቼ እንቅልፍ አጥቼ ቢያንስ እንኳን የጎዳሽ ከዛ ውስጥ ምንድነው በጣም የተጎዳሽ በየትኛው ፓርት ነው ስለዚህ ነገር ባታውሪ ደስ ይለኛል እሺ በየትኛው ፓርት ነው በጣም የተጎዳሽ በየትኛው ፓርት ነው ተጎዳሽ አንደኛ በገንዘብም ብትል ቤተሰቦቼ ገንዘብ አጥፍተውብኛል እንንቀሳቀስበት ነገር ያለ ገንዘብ እንቅስቃሴ የለክማ ሁለተኛ ነገር የኔ የምለው ሰው ጀስት ገንዘብ እንድልክለት ነው ተጠቀመብኝ እንጂ በፍቅር ህይወት ላይ ያ ሌላ ሰው አግብቶ ምናምን ያገኘውት እዚህ ስትመጪ ሌላ ሰው አግብቶ ሌላ ህይወት የረሳሁትን ነገር ግን ባታስታውሲ ደስ ይለኛል እውነት ችግር የለውም ከሱ ያለ ነው ይከሰታል እኔ በጣም ራሴን ያዞረኝ ነው ምንም ነገር የለም በእግዚአብሔር እዚህ ጋር ልቀመጥ በቃ እናንተ ብትሄድ ከሆነ የምር እኔ ራሴን ያመመኝ ነው ያለውና ነገር አይደለም ነገ ሌላ ቀን ነው እኛም አለንልሽ ችግር የለውም የትኛው ነገር ያው ከጎንሽ ነን ከባድ ጊዜ ነው ያሳለፍኩኝ እውነት ያለ ሌሎች እስከ መልእክት አስተላልጂ ለምሳሌ አንቺ ተጠነቀቁ የፍቅር ሰው ብለሽ ያመንሽም ሰው ፍቅርሽንም አንደኛው በልቷል ቀጥሎ ደግሞ ሰርተሽ የለፋሽንም ነገር በልቶብሻል ከዛ ያለፈ ደግሞ አንቺንም ሌላ አደጋ ውስጥ እንድትገቢ ምናምን ነው የገፋፋሽ አንቺ ደግሞ ያው ትግስቱ ስላለሽ ያንን ነገር ተቋቁመሽ ዛሬ ላለሽበት ደረጃ ላይ ደርሰሻል እኔ ምለው ብቻ ትምህርት ለምሳሌ ሌሎች በዚህ አይነት አንቺ በመጣሽው መንገድ ላይ የሚኖሩ አሉ አሁን የሚሄዱም አሉ ሄደው እዛ የሚኖሩ አሉ የሚታወሉ አሉ እዚህ መጥቶ ደግሞ እዚህ አፍቅሮ ተፋቅሮ እንደዚህ አይነት ህይወት ዳንቺ አይነት ተመሳሳይ ህይወት ምኖሩ አለ ስለዚህ ለነሱ ምን ትያቸዋለሽ እሺ ምን አይነት መልእክት ነው የምታስተላልፈው እኔ ያው ለመልእክቱ ያው ግድ ነው እኔ የደረሰብኝ አይደረስባችሁ ነው የምላቸው አንደኛ ነገር ማለት ነው ሲቀጥል ሁለተኛ ነገር በቃ ማለት ከዚህ ተነስተን ስንሄድ ከሀገራችን ስንወጣ ኢትዮጵያ ማለት በጣም ትልቅ ሀገር ናት አለመጠቀማችን ነው ባይዘው ይመስላል እኛ ሰው ሀገር ስንሄድ ብዙ ነገር በቃ ማለት እዚህ ያየነው ነው በቃ እዛ ምናየው አይደለ ግን ኢትዮጵያ ትለያለች እግዚአብሔርን ስንወጣ ነው የምናውቀው በርግጥና ለሴቶችን የምለው ነገር ብዙ ጊዜ አንታለን በቃ ጀስት ራሳችን ልንቀይር ቤተሰቦቻችን ልንቀይር ነው የርነ ስለዚህ በወንድ አትሸወዱ ከምንም በላይ ራሳችን አንጣል በቃ ይሄር ነው እዚህ ጋር ጥየው የሄድኩት ፍቅረኛ ንጹህ እንቅልፍ ይተኛል የምር እኔ ግን ቀኑን ሙሉ ለሊቱን ሙሉ ያለ እንቅልፍ ሰርቼ አጠራቅሜ
ያስኩትን ብር ነው ማለት በእምነት ቃል ገብቼ ነው የሄድኩኝ። ቃል ገብቶ ነው የተለያየ ነው ግን ቃሉን አፍርሶ ነው የጠበቀና ብዙ ሴቶች ምላችሁ እህቶቼ አትጎዱ። በቃ ራሳችሁን ሰርታችሁ 2 አመትም ሆነ 3 አመት ሰርታችሁ እስከምትመጡ ድረስ ራሳችሁን ሁናችሁ መለወጥ አለባችሁ። እዚህ ጋር የምታስቀምጡ ሰው ቤተሰብም ቢሆን በአግባቡ በቃ ቤተሰብም ቢሆን በአግባቡ አንዳንድ ቤተሰቦች የሚረዳና ማይረዳም አለ። የሚያጠፋ ሳይሆን ያስቀመጠ የሚጠቀም ቤተሰብ በቃ ለራሱ የሚጠቀም ነገ ልጅ መጣ ይሄን እንዴት ታረጋለች ህይወት የሚባል ነገር አለ። እኛ ሴቶች ደግሞ ጊዜያችን ካለፈ አለፈ ነው። ነገር ግን ይሄን ነገር እኔ እንደ ራሴ ሆኜ መነግራችሁ ሴቶች ጥንቃቄ አድርጉ። ከምንም በላይ ሴቶች ብልጡ ነው። ሰው ሀገር የተሰደድነው አንድ ለራሳችን ነው፣ አንድ ለቤተሰቦቻችን ነው። ስፔሻሊ በወንድ አትታለሉ። ከምንም በላይ በቃ ባጭበርባሪ ወንድ አትታለሉ። መጣችሁ ማግባት ትችላላችሁ። እኔ ነው ማስተላልፈው። አዎ አሪፍ ነው በጣም አሳሪሽ። አሁን ትምህርቱ የሰጣሽን እና ሴቶች በተለይ አሁን እህቶቻችን አረብ ሀገርም ሌላም ሀገር ያላችሁ በተለይ ትዳር ውስጥም ከትዳር ውጭ መሆናችሁ እዛ ጋር ለስራ ይወጣችሁ ኦሬዲ እናንተ ወጣችሁት ለስራ ነው። ስለዚህ አሁን እይታችሁ እንደምታወራ ከሆነ እሷ እንዳወራችን ለኛም እንደነገረችን እናንተም እንደሰማችሁት ይህ ነገር ለእናንተ ትምህርት የሚሆን ነው ማለት ትምህርት ውሰዱ። በቃ እናንተ የማይሆን ሰው እናንተ የለፋችሁበትን ዋጋ የከፈላችሁበትን ቤተሰባችሁ ዋጋ የከፈለውን ሰው እናንተን የማይሆን ቃላት እየተጠቀማ በማታለል እናንተን አጉል ተስፋ እየሰጣ የእናንተ የለፋችሁትን ነገር ሰው ከሚበላ ጥንቃቄ ውሰዱ። ትምህርት ከሷ ተማሩ ማለት መማር አለባችሁ። ትምህርት ይሄ ለእናንተ ትምህርት የሚሆን ነገር ነው እህታችን ያቀረበችልን እና በጣም ደስ የሚል ተሞክሮ ነው የነገረችን። ይሄን ነገር ደግሞ ለማንም አይደለም የሚጠቅመው ለእናንተ ነው። እናንተ ደግሞ እዚህ ጋር ይሄን ነገር እያያችሁ እየሰማችሁ ያላችሁ በተለይ ውጭ ሀገር አረብ ምናምን ያላችሁ ሴቶች እህቶቻችን ይሄን ነገር ትምህርት ውሰዱ፣ ተጠቀሙ። ለእናንተ የማይሆን ሰው አያስፈልግም። በቃ እናንተ አንድና ቤተሰብ ላይ የለፋችሁትን ነገር ደግሞ እዚህ መቶ ድጋሚ መሄድ እድሜያችሁን የራሳችሁን ህይወት አደጋ ላይ ከምትጥሉ ራሳችሁን ቤተሰባችሁን አደጋ ላይ ከምትጥሉ ከእይታችን ትምህርት ወሰዱ። እናመሰግናለን። አዎ እንግዲህ እኔም ብዙ ምላቸው ነገሮች ነበሩኝ እንዳለ ብለሃል አንተ። አንቺም ደግሞ እንዲጠነቀቁ የተወሰነ ነገሮችን አውርተሻል። ስለዚህ ራሳቸውን እንዳይጎዱ ራሳቸውን መጠበቅ አለባቸው። ብዙ ወንዶች እንዳልከው የማይሆን ተስፋ በመስጠት በሰማይ ላማለኝ ወተቷን ላይ ምናምን የሚል ተረት አለ አይደል? ልክ እንደዛ የማይሆን ተስፋ እየሰጧቸው እዚህ ጋር እነሱ ከሌሎች ሴቶች ጋር እነዛ እዛ የሄዱ ሴቶች እናንተ በሄዳችሁበት የምትልኩላቸውን ብር ከነሱ ጋር እየተጫፈሩ ምናምን ነገር ነው የሚጨርሱት። ነገር ግን እኔ ጠብቄሻለሁ፣ ቤት እየሰራውልሽ ነው፣ በእንደዚህ አይነት ሁኔታ ነው እየጠበቅኩሽ ያለሁት እያለ ነው የሚያታላቸው። በእንደዚህ አይነት ነገር መታለል የለባቸውም። በትክክል በተጨባጭ በጣም ማሳመን በሚችል ሁኔታ ላይ ሲሆኑ ብቻ ነው። ከወንድ ጋር መሆን አይቀርም። የሆነ ሰዓት ላይ ማንም ሰው ትዳር ያገባል፣ ግን ጊዜ አለው ሁሉም ነገር። ስለዚህ ያለ ቦታው ደግሞ ያለ ጊዜው ያለ ሁኔታው የሚሆኑ ነገሮች ብዙ ጊዜ ያከስሩናል፣ ያጠፉናል። ከዛ መጥቶ ብዙ ሴቶች ራሳቸውን ያጠፉ ሴቶች አሉ። ራሳቸውን የጎዱ ሱስ ውስጥ የገቡ ሴቶች፣ በጣም ከባድ ተስፋ ወደ መቁረጥ የገቡ ሴቶች አሉ። ስለዚህ ያ ሁሉ የመጣው ከእንደዚህ አይነት ምክንያት ነው። ፍቅረኛ ብቻ ሳይሆን ቤተሰብ ራሱ የማይጠቅም ቤተሰብ አለ። ልክ ስትልክ እነሱ መብላታቸውን መጠቀማቸውን ብቻ ነው የሚያስቡት። እዛ ጋር እየለፋች ያለችው ለማን ነው? ለራሷስ ምን አላት ምናምን። እሷ ለኛ ይሄን ነገር ከማድረጓ በፊት ምን ተጠቅማለች? ምን አድርጋለች? ስንት አመት ቆየች? እየተጎዳች ነው? እየተጠቀመችበት ነው የሚለውን ጥያቄ አይጠይቁም። ስለዚህ እንደዚህ አይነት ነገሮችን ብዙ ቤተሰብም ሆነ ፍቅረኛ እንደዚህ አይነት ጥያቄ ራሳቸውን አይጠይቁም፣ ምላሽም የላቸውም። ለዛ ሴቶች እህቶቻችን በጣም ጥንቃቄ አድርጉ፣ አትጎዱ፣ ራሳችሁን አትሸውዱ። ለሚሸውዷችሁም ደግሞ ጊዜ ቦታ አትስጡ። ልባችሁን በጣም ክፍት አታርጉ ለማንም ሰው። በዚህም መጣ በዛም የሆነ ሰዓት ላይ ማግባታቸው አይቀርም። ነገር ግን ዛሬ ላይ መሆን የሌለበት ከሆነ መሆን የለበትም። ቤተሰብ እዚህ ጋር ቤተሰብ ራሱ ትምህርት ሊወስድ ይገባል። ማለት ማንም ቤተሰብ የማንም ወላጅ ያው ልጁ ጥሩ ቦታ ላይ እንዲደርስ ነው የሚፈልገው። ለዛም ነው ውጭ ሀገር የሚልከው። ዋጋ ከፍለው ነው ብር ከዚህ እዛ የሚልኩት። ተበድረው ተቸግረው ለምነውም ከምንም አድርገው ነው የሚልከው። እሱ የሚልከው ያው ልጄ የሆነ ነገር ታረግልኛለች፣ ልጄ እዛ ሄዳ እኔን ትጦረኛለች፣ የሆነች ነገር ታረግልኛለች ብሎ ነው ከዚህ የሚልከው። ከላካት በኋላ ደግሞ እዛ ከሄደች እሷ እዛ ሆነ 24 ሰዓት
ቤት ውስጥ ቁጭ ብለው ነው ስራ የሚሰሩ። ስለዚህ እዛ ምንም አይነት ፍሪደም የላቸው ከስራና ስራ ውጭ ምንም 24 ሰዓት እዛ ውጪ መውጣት የለም እዛው ታፍኖ ነው የሚኖሩት። እዛ ታፍኖ ተሰቃይቶ 24 ሰዓት ቁጭ ብሎ የሰሩትን ገንዘብ እዚህ ሲላክ ደግሞ እዚህ ጋር ያለው እንደ ቀልድ አይተው ማጥፋት የለበትም። በቃ በስርዓት መጠቀም ነው። ቤተሰብ ራሱ ስርዓት ያዙ፣ ስርዓት ይኖራችሁ። ቤተሰብ ራሱ የልጃችሁን ልፋት፣ የልጃችሁን ላብ፣ የልጃችሁን ዋጋ እናንተ ራሱ በከንቱ አታጥፉ። በቃ እሷ የለፋችሁን ነገር እዚህ ስላክላችሁ በስርዓት መጠቀም በአግባብ ሴቭ ቁጠባ የሚባል ነገር አለ። ግማሽ ተጠቅሞ ግማሽ ማስቀመጥ፣ ግማሽ ለራስ ተጠቅሞ ግማሹን ደግሞ ለሷ ማስቀመጥ። እንደዚህ አይነት ዋስትና ያለው ነገር ላይ ብታውሉ ይላለው። ስለዚህ እህቶቼ እኔ የተናገርኩትን ተግባራዊ ብታረጉት ለእናንተ ይጠቅማችኋል። ወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። ይመቻችሁ። ይሄን ቻናል ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ ተመልሰን እስክንገናኝ ባይ ባይ።